ልጅሽ እንግዲህ ይደርሳል አሁን ተመርቋል። እግዚአብሔር ቤት መጥቶ ማለት ተጨማሪ በረከት አፍሶ የሚሄድ ነው እንጂ ጎሎበት የሚሄድ የለም። አንድ ጥያቄ ከሀምሳ ነበር የተፈጠርነው ያን ጊዜ ማለት ነው። ከዛ አንድ ጥያቄ እንደመሆኑ ከላይ የሆነ ነገር ከተሳሳታችሁ ሙሉ ነው የምትሳሳቱት ማለት ነው፣ ሀምሳውንም ማለት ነው። እና ስንነጋገር እንዳጋጣሚ እኔ መጀመሪያ ጋር ተሳስቻለሁ ማለት ነው። ኦርቶዶክስ የሆነ ተማሪ ግቢ ጎየን ቢያዩና ቢቀምሱ ሰላም ወንድሙ ስማቱና አፍና ጀሪስልኝ ዳቴ ይባላል የኤሌክትሮ ሜካኒካል ኢንጂነሪንግ የዚያው ዳቴ ዳንኤል ይባላል የመካኒካል ኢንጂነሪንግ ጀሪስልኝ አንተን ይተናዘባላለሁ የመጀመሪያው ጥያቄያችን ወደ ግቢ ጉባኤ እንዴት ልትገቡ ቻላችሁ? ወይም የገባችሁበትን አጋጣሚ። ወደ ግቢ ጉባኤ አንደኛ መግቢያ ግቢ ጉባኤ ነው። ያው ስንመጣ ሁላችንም ቤትናፍ ግቢ ጉባኤ ትኩራችን ናባት ተቀበለች። ከዛ በኋላ አጋጣሚ የሆነ ቀን ነበር ዓርብ ዕለት ነበረ። ኖርማል ተሳለ ነው ይባል ነው የተመሰረተ ቀጣለኛ ለምን ሲያጠናል ነው ያው ተመሳሳይ ላይ ነው መስመር ክፍል ያለው አገለገለውና ያጠናይቼ እስኪላ ነው አሁን ከላከለ ብዙ ተማሪ ሆናችሁ ለያይና ኖርማል ተጠናቀቀው። ከዛ አጋጣሚ ደስ ይሉ ነበር እነሱና ያው ስንመለስ በደንብ እንዴት ነው ብሎ በደንብ ያው ተጠሪ ነበረ ለዚህ ሰሞኑን ሰከች ያልፋው ይባላልና እሱ ነበረ በቃ እዚህ ድረስ ያደረገኝ። እሱ ከዛች ዕለት ጀምሮ እስካሁን በመግቢያ ክፍል እያገለገልኩ አሁን የክፍሉ ተጠሪ ነው ድረስ። አመሰግናለሁ። እኔ ግቢ ጉባኤ የገባሁት እውነት ለመናገር በማን ማለት አይደለም። መጀመሪያ ከትምህርት ቤት ባክግራውንድ ስለነበረኝ ትምህርት ቤት በትምህርት ቤት ስለነበረ መጀመሪያ አዲስ እንደመጣሁ ግቢ ጉባኤ እንዳለም ስለማውቅ ከዛም በፊት አዲስ እንደመጣሁ ገና የፍሬሽ ቅበላ ሳይደረግ መጥቼ አብሬ እንዲሁም እንደገጠመኝ ብዙ ጊዜ አወራዋለሁ እና ለፍሬሾች ቅበላ ለእኛ መዝሙር እየተዘጋጀ አብሬን እያጠናሁ ነበር እና መጨረሻ ቀን ፍሬሽ እንደሆንኩ ታውቆብኝ መዝሙር ያላቀረብኩበት አጋጣሚ አስታውሳለሁ እና ግቢ ጉባኤ በዛ አጋጣሚ ነው የጀመርኩት። ከዛ በመዝሙር ክፍልና በትምህርት ክፍል በተለይ መምህራንም አገልግሎቶች በሁለት ክፍል ሳገለግል ማለት ነው። ያውም ተፈቅዶ በዚህ ዓመት የ2018 ዓ.ም የግቢ ጉባኤ ሰብሳቢ ለመሆን። እሺ የኔ ደግሞ የአገልግሎት አገባቢ እንዴት ነው? የመጀመሪያውን ዓመት ማለትም አንደኛ ዓመት እየነበርኩኝ ብዙ የአገልግሎት ተሳትፎ አልነበረብኝም። ማድረገው የነበረው ያን ጊዜ ኮርሶች ይሰጣሉ፣ ኮርስ ማር ነበር። ከዛ ተጨማሪም ደግሞ ሮብ ጉባኤ ይሳተፍ ነበር። ያን ጊዜ ያው ግቢ ጉባኤ የሚባል ነገር አለ ለካ እያልኩኝ መጣሁኝ። ሁለተኛ ዓመት ፈርስት ሴሚስተር ይመስለኛል ካልተሳሳትኩኝ። ዶርማችን አካባቢ የነበረ ልጅ ነበርና ቀድሞ እሱ መዝሙር ክፍል ገብቶ እየተሳተፈ ነበርና እንደዚህ እኮ ተጀምሯል አትመጡም እንዴ ብሎ እንዲህ እንደ ቀልድ ነገር ነገረንና እኛም በቃ ደስ ብሎን ያን ጊዜ መጣን። እግዚአብሔር ይመስገን ከዛ ቀን ጀምሮ እስካሁን ድረስ በመዝሙር ክፍል አገልግሎት ውስጥ አለሁኝ። ከዛ ተጨማሪ በመሃል ላይ ደግሞ የቤተሰብ መዋቅር ላይም አገልግዬ ነበር በአያትና በቅድመ አያትነት ማለት ነው። ሁለተኛው ጥያቄ ደግሞ በዓለማዊ ትምህርታችሁም ከፍተኛ ውጤት እንዳስመዘገባችሁ ይታወቃልና መንፈሳዊነትና አገልግሎት በዓለማዊ ትምህርታችሁ ከፍተኛ ውጤት እንድታመጡ የረዳችሁ ነገር ምንድን ነው? መንፈሳዊ አገልግሎት እኔ ያለሁበት አገልግሎት በተለይ መዝሙር ክፍል ነው። መዝሙር ክፍል ላይ ደግሞ ብዙ ጊዜ የሆነ የመታየት አገልግሎት ነው ብዙ ጊዜ እንደሚባለው ማለት ነውና ሰው ስለሚያየን የሆነ እንዴት ነው ኃላፊነት ይሰማናል ማለት ነው። ካለብን ኃላፊነት ተጨማሪ ኃላፊነት ይሆናል ማለት ነው። ስለዚህ ምሳሌ መሆን እንዳለብን የሚሰማን ነገር አለ። ከሱ ተጨማሪ ደግሞ አብረን የምናገኛቸው ብዙ ሰዎች አሉና ከነሱ ብዙ ምክር እንቀበላለን። ስለ ዲፓርትመንት ምክር ሊሆን ይችላል፣ ስለ አስተማሪዎች ባህሪ፣ ስለተለያዩ ነገሮች የምንቀበለው አገልግሎት ላይ ካሉ ሰዎች ነበርና በዚህ መልኩ በጣም ጠቅሞኛል። ከዛ ተጨማሪ ደግሞ እግዚአብሔር ቤት መጥቶ ማለት ተጨማሪ በረከት አፍሶ የሚሄድ ነው እንጂ ጎሎበት የሚሄድ የለምና በዚህም ተጠቅሜያለሁ። በቤተክርስቲያንም አገልግሎት በትምህርት ቤቱም ባለው ውጤት የተሻለ ፐርፎርም እንዳደረግ የቤተሰቦች ምክርና የእነሱ ድጋፍ ትልቅ እንትን አለው፣ ትልቅ ሚና ይጫወታል። ግቢ ከገባውም በኋላ የቀጠለው በሱ ነው። እኔ አውቃለሁ ማለት
ብዙ ገጠመኞች አሉኝ ከዚህ ጋር ተያይዞ ማለት እንደው ማረሳው የሆነ ጊዜ ካሁን በፊት ማውርቼው አውቃለሁና እንደ ነገ ፋይናል ኑሮብኝ ዛሬ የስብሰባ አጋጣሚ የሆነ ስብሰባ ነገር ነበረና ከዛ ስብሰባ ድሬ ስብሰባው ለኔ ተብሎ ተቀይሮ እስከ ሌሊቱ 7 ሰዓት ቆይተን ጠዋት ፋይናል ገባው። በዛ ያን አጋጣሚ አልረሳውምና ብዙ አልተዘጋጀው ነበር፣ ግን እግዚአብሔር ረድቶኝ ከሁሉም በተሻለ 47 ከ50 አምጥቼ ያለፍኩበትን ጊዜ አስታውሳለሁና ብዙን ጊዜ በአገልግሎት ሲታለፍ የእግዚአብሔርን እርዳታ የእግዚአብሔርን ሙሉ ነገር ማድረግ ሁልጊዜ እረዳለሁና በግቢ ጉባኤ አገልግሎቴ በማገለግልበት ሰዓት ያለኝን ጊዜ ኢፌክቲቭሊ እንድጠቀም ያደርገኛል። ለምሳሌ ቤተክርስቲያን ማልመጣ ሌላ ቦታ መውል ከሆነ ብዙ ሰዓት እንዳለኝ አስባለሁ። ተኝቼም ዶርሜ መውል ከሆነ ብዙ ሰዓት እንዳለኝ ነው የማስበው። ነገር ግን ቤተክርስቲያን ስመጣ አንደኛ እዚህ ስለምታይ ሰው በቃ ሰነፍ እንዲለኝ አልፈልግም። ስለዚህ ትምህርቴን በደንብ እጠቀማለሁ። ያለችኝን ትንሽ ሰዓት አጣብቤ እጠቀማለሁ። በዚህም አጋጣሚ ጓደኞቼ፣ ቤተሰቦቼ በብዙ አጋጣሚ ሰፖርት ያደርጉኛል። እንደዚህ ስናገለግል ምናምን ጥሩ ውጤትም ስናመጣ የራሳችን ስራ ብቻ አይደለም ብዬ አስባለሁና ጓደኞቼ ለምሳሌ እኔን በብዙ ነገር ያግዙኝ ነበር። አሳይመንት በመስራት የተለያዩ ነገሮች ጓደኞቼ ያግዙኛል፣ የኔ ስራ አብሮ ይሰራሉ ማለት ነው። ሌሎች እህት ወንድሞች ደግሞ ሰፖርት ያደርጉናል። ቤተሰብ ደግሞ አይዟችሁ ይሉናል እና ሁሉንም ለኛ እንድንጠነክር በአገልግሎታችንም በዓለማዊ ትምህርት መልካም ውጤት እንድናመጣ በአገልግሎትም በርትተን እዚህ እንድንደርስ የቤተሰቦቻችን የጓደኞቻችን የነሱ እርዳታ አለበት። ከሁሉ ነገር ግን የእግዚአብሔር መልካም ነገር ማድረግ የእግዚአብሔር እርዳታ ደግሞ ከሁሉም ደግሞ የሚቀድመው ነገር ነው ማለት ነው። እሺ አመሰግናለሁ። ያው ሁለታቸውም ብለውታል። አክቹሊ ያው እኔም የመጣሁበት ጆርኒ በመዝሙር ንዑስ ክፍል ስለነበረ ያው ብዙ ናቲ ብሎታል። ትንሽ የመዝሙር ንዑስ ክፍል ያው ትንሽ የታይታ አገልግሎት አለው ማለት ብዙ ጊዜ አውደ ምሕረት አገልግሎት እየተባለ ነው የሚጠራውና የመዝሙር አገልግሎት ያው ብዙ ጊዜ ግቢ ጉባኤ ውስጥ በመግባት ያው አካዳሚክ ላይ የሚያመጣልሽ ጥቅም አንደኛ የምትታወቂው ሰዎች ሲኒየሮችን በደንብ ተግባቢያለሽ እና ያው እነሱ ሰዎች አንቺ ሲኒየር ናቸው። ያው ናቲ ብሎታል ላለመድገም ነው እንጂ የተለያዩ ኢንቫይሮንመንት ነው የምታውቂው ማለት ነው። የተለያዩ ዲፓርትመንት ሰዎችን ታውቂያለሽ፣ የተለያዩ መምህራን የሚያውቁ ምናምን ልጆች ይገጥሙሻልና ሞር ስለነሱ ቀድመሽ ትዘጋጃለሽ። ምናልባት አሁን የቀጣይ ዓመት የሚደርሱ መምህራን ምን አይነት እንደሆነ አሁን ላይ ያሉ መምህራን ምን አይነት እንደሆነ ጸባያቸው ማወቅ ይረዳል ማለት ነው። የአንድን መምህር ደግሞ ግቢ ውስጥ ስንኖር ደግሞ የመምህር ጸባይ ማወቅ በጣም ትልቅ ነገር ነውና ለምንም ነገር ለማዘጋጀት አንድ እሱ ነው ግቢ ጉባኤ ውስጥ አንድ ለእኔ ለአካዳሚክስ የሚጠቀመኝና ሁለተኛው ትልቁ ነገር ታይም ማኔጅመንት ነው። ሞር ወደ አገልግሎት ስትመጭ ትንሽ አገልግሎት ሰፋ ሊል ይችላል። ሞር ደግሞ በዚህ ዓመት ለመዝሙርና ስነ ጥበባት ክፍል ተጠሪ ሁኝም ስላለፍኩበት ትንሽ ታይም እንደተባለው ስብሰባ ምንም እንደዚህ ፕሮጀክቶችም ስለሚኖር የእነሱ ስራ ይበዛል እና ግን ትልቁ ነገር ምንድነው የሆነ ሰዓት ከዚህ ካጠፋሁኝ ወይም ቤተክርስቲያን መጥቼ የሆነ ሰዓት ከወሰድኩኝ ግዴታ የተረፈችኝን ሰዓት ምን ብዬ አይምሮን አሳምነዋለሁ። በቃ የተረፈችኝን ሰዓት አካዳሚክስ ላይ ማሳረፍ አለብኝ ብዬ አምናለሁ እና ከአንድ አገልግሎት ቤተክርስቲያን ነው። ከዛ ውጭ ግን ወደ አካዳሚክስ ነው ብዙ ጊዜ ነውና ሞር ምን አይነት እንትን አስተሳሰብ አለኝ እኔ በምንም ሰዓት ያው ልጆች ጠይቀው እየተናገርኩ ነበር እዚህ ቀደምና በምንም ሰዓት ቤተክርስቲያን ቢሄድ እኔ አካዳሚክስ ይጎላል እያላሰብም ለምን አይምሮ ምኑ ላይ ያምናል። በቃ ቤተክርስቲያን የሚሄደው በቃ በምንም ሰዓት የሚሄደው ቤተክርስቲያን በቃ ትክክለኛ ነው። እኔ ትክክለኛ ነው የተረፈኝን ሰዓት ከዛ ውጭ ያለውን ሰዓት ባጠፋው ነው እኔ ስተተኛና ያለኝን ሰዓት ቤተክርስቲያን የሚሄድበት ሰዓት ስተቱ ነው አይደለም። ያው እግዚአብሔርም ስለሚል የሆነ ያክል ሰዓት ለሱ መስጠት ግዴታ ስለሆነ ከዛ ውጭ ያለውን ሰዓት አካዳሚክስ ላይ ማጥፋቱ ነው ትልቁ ኤነርጂ ያለውና ሞሩስ ይወስናሉ ያስባሉ። ቀጣይ ጥያቄ ደግሞ በትምህርታችሁ ላይ ዲሲፕሊን እንድትሆኑ ያደረጋችሁ መንፈሳዊ ጥቅስ ወይም ደግሞ በደከማችሁ ሰዓት የምታስቡት መንፈሳዊ ጥቅስ ምንድነው? ያው ብዙ ጥቅሶች አሉ፣ ግን እኔ ሞር ወደ እኔ ሁሌም ራሴን የማሳምነው የአንድ መንፈሳዊ ጥቅስ አለ። መንገድን ሁሉ ለእግዚአብሔር አደራ ስጥ፣ በእርሱም ታመን እርሱም ያደርግልሃል የሚላልና መዝሙር 36 ከቁጥር 5 ብዙ ጊዜ ያው አገልግሎትን ሳስብ ይሄን ነው በቃ መንገድን ሁሉ ለእግዚአብሔር አደራ ስጥ የሚለው ነው አይምሮ ውስጥ የሚመጣልኝና ምናልባት ከዚህ አገልግሎት በስቶብኝ አካዳሚክስ ላይ የሆነ ልዝል እችላለሁ ምናምን ነገር ግን አንዴ ለእግዚአብሔር ሰጥቻለሁ ነገር የለም። ስለዚህ እሱ ያግዘኛል እሱ ይረዳኛል ብዬ ስለማምን ሁሌም በቃ በልቤ የምትኖረው ጥቅስ ይች ነች። ያው ብዙን ጊዜ እንደዚህ አይነት አገልግሎትም በአካዳሚክም የተሻለ ስንሆን እስከ መጨረሻው መጽናት አለብን ብዬ አስባለሁና
እኔ ሁልጊዜ የምጠቀመው የመጽሐፍ ቅዱስ ክፍል በዚህ ሐዋርያው ቅዱስ ማቴዎስ ወንጌላዊ በጻፈው የማቴዎስ ወንጌል ምዕራፍ 24 ቁጥር 13 ላይ በፈተና የሚጸና ግን እርሱ ይድናል ይላል። ስለዚህ ሁላችንም በሁለቱም መንገድ ብናየው በዓለማዊውም በመንፈሳዊውም መንገድ ቢሆን ብዙ ፈተናዎች ይኖራሉ፣ ብዙ ወደኋላ የሚያደርጉን ገጠመኞች ይኖራሉ፣ አጋጣሚዎች ይኖራሉ እና እነሱን አልፈን እስከ መጨረሻው ድረስ መጠበቅ በዓለማዊ ከሆነ እንዲሁን ልክ እንደዛሬው ተሸልሞ ለማለፍ ጥሩ ቦታ ለመድረስ ይጠቅማል። በመንፈሳዊ ደግሞ የመጨረሻው ዓላማችን የእግዚአብሔርን ርስት መንግስት መውረስ ስለሆነ እስከ መጨረሻው አጸንተን እዛ ድረስ እንድንቆይ ይህ ጥቅስ ለኔ ያግዘኛል። በመንፈሳዊ አገልግሎት ሲሆን ደግሞ ብዙውን ጊዜ የምንፈራለው የሆነ ሰዓት ጎበዝ ነበር፣ የሆነ ሰዓት ሰነፈ ወይም እንደዚህ ሆነ መባልን አልፈልግም። የሆነ ሰዓት ያገለግል ነበር፣ ዛሬ ግን እንደዚህ ሆኗል መባልን አልፈልግም። ስለዚህ ከመጀመሪያው ማገለግል ነበር፣ አሁንም እግዚአብሔር ይመስገን እያገለገልኩ ነው። እግዚአብሔር ቢረዳኝና ቢያግዘኝ ደግሞ እስከ መጨረሻው ህይወቴን በቤተክርስቲያን አሳልፌ የእግዚአብሔር መንግስት እንዲያወርሰኝ ጸሎቴ ነው ማለት ነው። ስለዚህ ሁላችንም በፈተናችን መጽናት፣ በዓለማዊም በመንፈሳዊም በፈተናችን ብንጸና እስከ መጨረሻው እንደርሳለን በሚል ይህ ጥቅስ ለእኔ መሪ ሆኖ ያገለግለኛል። ቀጣዩ ጥያቄ ደግሞ አገልግሎት ረጅም ሰዓት አሳልፈ ከዛ ደግሞ ፈተና ምናምን ኖሮብህ ከዛ ግን እንደዛው ደግሞ ጥሩ ውጤት ያመጣበት አጋጣሚ ካለ? እሺ ብዙ አሉ ይመስለኛል። ብዙ አሉ ማለት አዳር መርሃ ግብሮች ጋር አድረን ሌሎች ቦታ አገልግሎቶች ኖሮ እዛው ውለን ምናምን። ግን አሁን አይምሮዬ ላይ የመጣልኝ ይመስለኛል የአምና ገና የ2017 ገና ነበርና ገና አዳር እዚህ እንትን አገልግሎት ነበር ማለት የሚሰሩ የሚታገዙ ስራዎች ነበሩ። እዚያ መሸን በጣም ያው ከመዝሙር ክፍሎችም እንዲኑ እስቲ ስራ አለ ምናምን ሰውም አልመጣም ምናምን ተባለን። ከዛ እዛው እንትን አልኩኝ። በተቻለ መጠን ተዘጋጅቼ ነበረ። ግን በቃ ይሄ እንዴት ነው ልባችሁ የማይረጋላችሁ ነገር አለ አይደለ? በቃ የሆነ የሚቀረው ነገር የሚሰማችሁ እንደዛ ነበር የሚሰማኝ ማለት ነው። እና ፈተናው እንዴት ነው ገናን ነገ ሆኖ የገና ማግስቱ ኮንትሮል የሚባል ፈተና ነበር። ኤሌክትሮች ያውቁታል ይመስለኛል፣ 5ኛ ዓመት ተማሪዎች ማለት ነው። ሌሎቹም ጋር ደርሷል ይመስለኛል ዝናው ፈተናው ማለት ነው። እና የሚገርመው አንድ ጥያቄ ነበር የተፈተነው ማለት ነው። አንድ ጥያቄ ከ50 ነበር የተፈተነው ያን ጊዜ ማለት ነው። እና እንዳልኳችሁ ዝግጅቴ ይህን ያህል አይደለም። ያው ክላስ ውስጥ በደንብ ተምሬያለሁ፣ ሰምቻለሁ፣ ያቅሜንም ጨምሬያለሁኝ። ግን በቃ የሆነ ልክ ፈተናው ሲመጣ አንድ ጥያቄ ሆነ ማለት ነው። አይ በቃ ተረጋግተህ ስራ አልኩኝ ራሴን። ከዛ ተረጋግቼ መስራት ጀመርኩኝ። በቃ ክላስ ውስጥ ያሰራውኝ መስሎኝ ነበር ማለት ነው። ከዛ ሰርቼ ወጣሁኝ። ምን አልኩኝ ስንወጣ መነጋገር ጀመር። እንዴት ነበር ፈተናው? ከባድ ነው ምናምን ተነጋገርን። ከዛ አንድ ጥያቄ እንደመሆኑ ከላይ የሆነ ነገር ከተሳሳታችሁ ሙሉን የምትሳሳቱት ማለት ነው፣ 50ውንም ማለት ነው። እና ስንነጋገር እንዳጋጣሚ እኔ መጀመሪያ ጋር ተሳስቻለሁኝ ማለት ነው። መጀመሪያ ጋር ያለችው አሰምሽኔ ተሳስታ ነበረ እና ሙሉ ነገር ማለት ነው ይበላሻል ማለት ነው። ከዛ በቃ አድ እንዴት ነው የሚደረገው እያጠያየኩኝ ምን ትምህርት ይይዛል እያጠያየኩኝ ምናምን እንደዛ ነበር የቆየሁት ማለት ነው። እና በመሃል ከሱ በኋላ ራሱ ሌሎች ፈተኖች ነበሩ ማለት ነው። ብቻ በቃ እንደዛ እንትን እያልን ቀጠልን። በኋላ ጋር ግን ውጤቱ መጣ። ውጤቱ ሲመጣ የሚገርመው የኔ ብቻ ተነጥሎ የሆነ ከፍ ብሏል፣ የሌሎቹ እንዳለ ወድቀው ነበር ማለት ነው፣ በሚያሳዝን ሁኔታ ማለት ነው። እና በእውነት የሆነ እንዴት ነው በቃ ይሄ የማይታወቅ በቃ እኛ ጋር አሁን የማናየው ግን ደግሞ ሁሉ ጊዜ በቃ ከኛ የማይለይ ታላቅ ኃይል እንዳለ በቃ በደንብ የተረዳውበት ሞመንት ነው ማለት ነው። ምክንያቱም ያን ያህል ደረጃ የተሳሳትኩኝ ሆኜ ሌሎቹ ስንነጋገር በቃ በደንብ የሰሩ ልጆች ነበሩ፣ በቃ ጥሩ አድርገው ማለት ነው። ከሱ ሁሉ የተሻለ ሆኖ እኔ ጋር የመጣው የሆነ የሚረዳኝ ታላቅ ኃይል ስላለ ነው ማለት ነው። መልአኩ ቅዱስ ሩፋኤል ከኔ ጋር ነበረ፣ እግዚአብሔር ከኔ ጋር ነበረ። እግዚአብሔር ይመስገን አልፌያለሁኝ እሱን። እሺ አመሰግናለሁ። እውነት ለመናገር ቅድም አንድ ነገር ለመናገር ሞክሬያለሁ። ቢያንስ ግን አሁን በዚህ ዓመት ከሌ የምለው ነገር የለም። እውነት ለመናገር በሁሉም ኮርሶች ቢሆን ያው ብዙ ጊዜ የለንም ማለት ብዙን ጊዜ ወይ በአገልግሎት ወይ በስብሰባ ጊዜ እናሳልፋለን እና ግን በቃ ባለች አጋጣሚ ትንሽ እናጠናለን። እግዚአብሔር ደግሞ የራሱ ለቤቱ ስለምናገለግል እግዚአብሔር ደግሞ እኛን ይረዳናል እና በዚህም ዓመት የተገነዘብኩት ነገር ቢኖር ይሄ ነውና በጣም በቂ ዝግጅት የለኝም ብዬ ፈተና ገባለሁ። መጨረሻ ላይ ሲመጣ ደግሞ ከክላስ ካሉ ልጆች የተሻለ ውጤት እናመጣለሁ። እንዲሁም ማድረሰው እናቴ ያነሳው አንድ ትምህርት በዚህ ዓመት እኛም እየተማርነው ነበር፣ ኮንትሮል የሚባልና ትንሽ ይከብዳል እውነት ለመናገርና
የተዘጋጀው ዝግጅት ያው የተወሰነ ነው ማለት በቂ አልነበረም። ግን መጨረሻ ፈተናውን ስገባ የምችለውን ነገር ሰርቻለሁ። ፈተናውም እንደከበደ የነበረ ማቀውና ውጤቱ ሲመጣ 45 ሆኖ መጣ እና ይህን አጋጣሚ ነው ያረሳው ሆነ ለመናገርና በጣም በብዙ በዚህ ዓመት ከመጀመሪያው ሴሚስተር ሁለተኛውም ሴሚስተር በየሁሉም ሳብጀክቶች በቃ ዝግጅታችን እንዘጋጃለን በደንብ ግን ኮንፊደንስ አይኖረንም። ምክንያቱም ሁሉም ሰው ሲያጠና ምናምን እኛ ብዙ ስለማናጠና ምናምን በቃ እነሱ የሚበልጡን እኛ ምን ወድቅ ምናምን ይመስለናል። ነገር ግን የምናጠናትን ነገር እግዚአብሔር ስለሚባርክ በሁሉም የተሻለ ውጤት እንድናመጣ በግሌ ረድቶኛል ማለት ነው። እግዚአብሔር ይስጥልኝ። እኔ እንኳን እንደዚህ እንደናንተ ስፔሲፊክ አድርጌ ማስታወሰው የለኝም። ግን ያው እንዲህ አይነት ነገሮች ይገጥማሉ። ሞር እንደኛ እንደ ሶፍትዌር ዲፓርትመንት እንዲህ ፋይናሎች ምናምን ስኬጁልድ ናቸው። ምናልባት እንደናንተ ቅድሚያ ምናምን የሚባል ነገር የለውም። አክቹሊ እኛ አንዴ ነው የምንፈተነው እና እንደዚህ አጋጣሚ ነው። ግን ትንንሽ ፈተናዎች ሚዶች ምናምን ነገር አሉ። ያው ሳናነብ እንገባበታለን። ያው ትንሽኛ ደግሞ ሶፍትዌር ዲፓርትመንት ይታወቃልና እንዲሁ ትንሽ አንብበሽ የሆነ ስኪል ስለሆነ የኛ ሞር ስኪሉ ካለሽ ቲዮሬቲካሉ እንደምንም ታመጫል። ባታውቂውም የሆነ ሪሌቲቭ የሆነ ነገር ይመጣልና ዛትማች የሚከብድ ነገር ሆኖ አታገኘው እና ምናልባት ስፔሲፊካሊ የዚህ እንትን የለኝም።